ትርንጎ አሁንም ታዛው ነው ያለ እሱ በል መጣው እዛው ጠብቀኝ ብለሃለች በለው ዱድሚው እንዴት አድርጎ እንደናፍቀኝ አሁን እጅ እቅም ነው የማደርገው ነው የራሱ ረቶ አንተ ልጅ ተው ሰው የሚልን ስማ ይችልሽ ትቅርብህ አንተ ልጅ ምን ነው ትቅርብህ የምትለኝ እንዴው ትርንጎ ተምትቀር ለምን ሺ ነገር አይቀርብኝ መከራው እምቢ ካለ መከራ ይምከረው አሉ እንዴት ነው የምትናገር የምን መከራ የምታወራ እንግዲህ የወንድምነቱን ነግሬያለሁ አልሰማ ካልክ ስራ ያወጣ ቆይ ትርንጎና እኔ በማፋቀራችን ምንድን መከራ የሚመጣብን ነው አንተ ምንድነው እንደዚህ አንገበገበ ምን ማለት ነው ፍቅርስ ቢሆን ምን ከሚበጅ ሰው ጋር ነው እንጂ ከማንንም ጋር ሙጥኝ ማለት ነው እንዴ አተ ትርንጎ ነው ማንንም ምትል ዳፍለ ከስቶ እንደዝንጥልህ ነው እንግዲያውስ እንደፈለገ ማድረግ ትችላለህ ምንድነው ግን አንተ እንደዚህ አንገበገበ ነው ለራስ አስባት አረ አመሰግናለሁ በልሽ ቻው ና እንጂ እንደ ወደንም ተል ለክ ሲነገርህማ እንደዚህ ሸሽተህ ትሄዳለህ ምን ይመስላል ልጉን ፍጭ የት ለመሄድ ነው እንደዚህ መጣድፍ ታድፉ እንዴ አልታድፉ ምን ያታድፈኝ ከእኔ በላይ አንተን ለምን ነው ያነፈነፍክ እኮ ነው እንግዲህ ነገርሽ መስማት ነው ከባለቤቱ በላይ ያወቀ ምንድነው ነው የሚባል ልደብቀኝ ፈልገህ ነው እንጂ የሆነች የምትሄድበት ቦታማ አለች እንቲ በቃ ምን እንደ ባይሆን እንዳላየ አይተሽብታልሽ አንቺ መደበቅ አይቻልም አይደል በቃ ያንተ ሁኔታም ያስታውቃል ትርንጎ ቀጠራ ነው አይደለ እንግዲህ ካወቅሽው ምን ይደረጋል ቅድም እኮ ጉብል ልከበት ታች መስክ እንድንገናኝ ነግረኝ ነበር አላልኩም ለዛ ነው ካዲ እኔ እኮ ባንድ እይታ እንድቻይች ማን ወደ ማን እንደሚሄድ በደንብ አውቃለሁ ግን እሷ ልጅ ምን አረ ምንም ማለት ነው የሆነ ልትናገሪ የነበረው ነገር አለ ተናገሪ እንጂ አይ ትቅርብህ ብዬ ነው ምንድነው ተቅርብህ ጥሌ ግድም ዚያ ላይ አግኝቼው ተቅርብህ አንቺ ደግሞ እዚህ ተቅርብህ ያው አንድ ነገር ቢኖር አይደል ተቅርብህ ያለ ያው አንድ ነገር ቢኖር አይደል ምንም ነገር የለም ጥሌም ስለሚወዳት አንቺም ደግሞ ቅናት ቢጤ ይዞሽ ማን እኔ ነኝ መቀና እስናቴ ቅፍ አድርጎ የሚይዝ ጥል ያለልኝ አልቀና ስለአንተ አስቦ ነው አይደል እና የራሳችሁን ፍቅር እያጣጣፋችሁ ነው እኔን ተቅርብህ የምትሉ ድሮም የዚህ መንደር ሰው መቀኛ ነው ይቅርታ ባጠፋን እንክሳለን ይኸው ደግሞ በቅርቡ ድል ባለ ሰርግ አግብቻት የዚህ መንደር ሰው እርድብን ነው ማረጋችሁ ምን አሳሙላ ደሚዋ ትርንጎ ደህና እንዴት ነው ተመሉ አትጠብቂ ብለህ አንተ አስጠብቅኝ አይደል ብዙ ጠበቅሽ ያ ጥሌና ምንቴ ናችሁ እኮ በየመንገዱ እያስቆሙ ዝም ብሎ እንጂ ገና ቅድም ላይ መጣው ተቤት እሺ ጥሌስ ሲሆን ያቺ ምንቴ ደግሞ ታደ ምን ፈልጋ ነው በል የምታቆም ምን ተፈልጋለች ዝም ብላ ነው እንጂ ዝም ብላ የሆነ ቋት ናት ታውቂያት የለታ እኔ ግን እሷ ልጅ እንደው እየጠረጠርኳት ነው እንደምን ጠረጠረች ምን ወንብለሽ ነው እንደው ልብን አስኮብላት ወስድብኛለች ይመስለኛል ኧረ ተርንጎ እንደው አሁን እንደው እሷ ብታስብ እኔ ምን ይመስልሻል ምን ይታወቃል እሷ ተኔ የተሻለ ነገር ታረግልኝ ይሆናል ማንም ምንም የሚያደርግልኝ ትርንጎ እኔ ካንቺ ውጭ ማንንም እንትናለም እሺ ትርንጎ ዋሽ በይኝ እሺ አንተ ግን ምን ጉዳይ ነው እንደዚህ አጣድፌ ጥራይ አረ ይኸውልሽ ምን መሰለሽ ዛሬ አባዬ ቤተክርስቲያን ሄዷል እናት አለሚዎቿ እናት እቤት ልወሰድሽና ደሜ ዋኔ ብሞት ምን ነገር አላረኩም እንዴት ትርንጎ እኔ ብሞት አላረኩም ሲጀመር እንደውም እኮ ተበላው ላይ አንተን ወድጄ ነው እንጂ እህት ስታየኝ የምትወደኝ ሁላ ይመስለኝ ሙጭ ትርንጎ እኔ ልተው እባክህ እኔ ልጅ እሺ በይኝ ትርንጎ እኔ ልጅ ልተወኝ እንዴት ነው ወያችን እኔ ክላማ እንደው አባትም ይመጣልኝ ይኋላ ልጅ ምን ይኋላ ቢመጣልኝ ሲጀመር አይመጣም እኔ ፈራለሁ ኋላ ቢመጣስ ኧረ ትርንጎሽ በይኝ እንጂ አንተ ተው እኔ ፈራው እንደው ምን ችግር የለውም በሬ ወደ ብሽ ዋኔ ኋላ ግን ኧረ ዲው ደም ዋኔ ተወኝ ኧረ ዲያ አትለኝ እንጂ ይታደምኩት ነው ተጣጣሽ ነው ማለት ነው እዳለክ ተረጋጋ ተወውክ ምን ልታረግ ነው ዛት የመጣ ዋተር ወለ አንተ ለማፈረ ጭራሽ ግድ ድረስ ጎትተህ ዛት ስትመጣ አሁን አስወጣሽ አስደድልኝ
እንደ በቅርብ እኮ አሁን እንገባ ነው። እንዴት ተሰለ እንደው ጉድጓድ ግባ። ይኸውልሽ የኔ እናት ችግር ሳይፈጠር ቀስ ብለሽ አሁን ደጃችን ለቅሽ ይችላል። እባክሽን ከፍት ያለሽ ትርንቆ ሞለሽ ነው ታለሽ ናት። ተከትላ ስትመጣ ሶስ ምን ይወራዳይት ናት። አንተ ሳለም አፈረ እንዴት ማፈር ዛሬ አባይ አልኖርም። አባይ ቢኖር ኑሮ አልቆልህ ነበር። በእኛ ተጀምሯል። ምንድነው? ምን ችግር አለ? ጭራሽ ቤት ድረስ ጎት ተዛት እና ይያል መጣም ችግር አለ። ወደ ቤት ላገበት ወይ ውርደትህ ወይ አለማወቅ ውድክን የምን ወርቅ ወይ አለማወቅ የምን ጉድ ነው ታለም ታለም የምን ጉድ ነው ታውሪ ወይኔ ደምለው ከብሬ በኖርኩበት ቀል እንዴት የማንም መዘባበጫ የማንም በሰንበቴ መጠጫሉ። ወይኔ ደምለው እንዴት አባዬ ማንም ሲያየኝ አንገቱን እንዳልደፋ ማንም ዛሬ አፊ ማፌጃ አረገኝ አይደል? እኔ አይደለሁም አባዬ። ምን ነው የምትነገር? ተዘዝፋለህ እንዳይል እንደመራራ ገብቶ እዚህ ልጁ ወልጅ ሞች ምን አጠፋው? ወንድ ልጅ ወልጅ እላለሁ። የማንም ሰንበቴ መጠጫ ሰው ከመሆኑ ራሱ የሚያድን እንኳን ልጅ የሌለኝ የልጁ ደም የማይመልስ ይሄ የማንም ልቅምቅም ግን እኔን እንደዚህ ይበለኝ። አባዬ የልጁ እንደምን ያልክ? አሁን የምን እንደምን ነው አባዬ? ብዙ ያልነገርኩ ነገር አለ ልጅ። ወንድሜን እኮ ሰው እንደገደለው አልነገርኸኝ? አዎ በእግዚአብሔር ሞት እንደሞተ እኮ ነገርኸኝ። ተረጋጋ። እንዴት ነው የምረጋጋው አባዬ? ይኸውልህ ወንድሜን ሰው ነው የገደለው። ትምህርትህን እንድትማር ትምህርትህን በስርዓት ተምረህ እንድትጨርስ ብዬ የደበቅኩ ብዙ ሚስጥር አለ እኮ። ወንድሜን ሰው ነው የገደለው አባዬ? አሁንም ቅርብ ነው። ተረጋጋ እኮ ነው የምልህ። እንዴት ነው የምረጋጋው? ወንድሜን ሰው ገደሉት። ምን እንደምትፈልግ የገደለው ንገረኝ። ማን የገደለው? ታች አምባ ያለው ተሾመ ነው ወንድምን የገደለው። ንገረኛ ይል ያልከኝ አያ ተሾመ እኮ የትርንጎበት ነው። እና እሱ ነው ልጄን የገደለው። የትርንጎበት አይገድሉም አባዬ። የትርንጎበት እንደዛ ያደርግም። ይኸውልህ ንገረኝ ብለኸኝ ነግሬሃለሁ። አሁን እንዲህ ወንድ ልጅ ወንድ ሽርቷ የሚፈስ ከሆነ ነው እኔም ልጅ የለኝም አንተም አባት የለም። እኔ ሂጅ አናቱን ብዬ ገላግለዋለሁ። ዞር በል አባዬ። በቃ እኔ እሄዳለሁ። በቃ ወይ ኧረ የገላግሉኝ ሰውዬ። እኔ እሄዳለሁ አባዬ። እኔ እሄዳለሁ። በቃ እሄዳለሁ። ደሙን እመልሳለሁ። በል በቃ ተነስ ጀግና፣ የኔ አንበሳ። እኔ እኮ ድሮም አውቃለሁ። እሄዳለሁ። ያ ወንድነት ያ ጀግንነት የተደብዬ ነው እንጂ እኮ እኔ ባንተ እኮ እንበካለሁ አባዬ። አሁን ለወንድሜ እንደው ተበቅዬው ነው የምመጣ። እሄዳለሁ። ሂድ አባዬ። ምርረኝ አባዬ፣ ምርረኝ። የወንድሜ እንደምመልስ አማረኝ አባዬ። ምርረኝ። 30 ጉራሽ መግዛት አማረኝ። 30 ጉራሽ የገዛው ለታ ግንባር ነው እንጂ ሌላም አልመታ። በኋላ ቅልፍ ይወስደኛል። የልጄ ደም የማይወቅሰኝ አባ። ምንድን ያደረክ አባ? የት ነው የሰደድከው ልጁን? ይኸውልሽ የምታደርጊው ወደ ጓዳ ግቢና የደም አፍስሶ ነፍስ አጥፍቶ የመጣ ሰው አናቱ ላይ ቅቤ ሲያደርጉለት ነው የሚያደርገው። የማንም ሰንበቴ መጠጫ አልሆነ። የልጄ ደም ደመ ከል ሆኖ ይቀር። ልጄ ግቢ ማች ቅቤ ደግሞ አሁንም እሱን ለሞት አሳልፈህ ትሰጠው? የእናት ፈንታ አባ ጩኸት አለ። የምን ጩኸት ነው? መቱት አባ። አስወግዱት። ሲያስወግደው ጩኸት ነገር ይሰማሻል? ኧረ ምንም ጩኸት የለ አባ። ውሻ ነው ውሻ ነው። ሂጂ ቅቤዋን አዘጋጁ። ምንም አትፍሪ። ቅቤዋን አዘጋጁ። እዛይ እኔ አንበሳውን ይመጣል። ሞት የደምለው ልጅ አይደለም። አንበሳ እንዴት አድርጋ ፈክራኔ ልጅ አይጀግና ልጅ ማውልጅ አለ። አይ እኔ አንበሳ አባት ከተወለደ ላይ ቀር እንዲህ አይነት ጀግና ከተወለደ ላይ ቀር መጣ ልጅ እናት መጣ። ቅቤውን አምጪ። ተረጋጋ፣ ይዞ ተረጋጋ። ቅቤውን አምጪ። ደህና ነህ? ቅቤውን አምጪ። ቅቤውን አምጪ። አባይ ቆይ እስኪ መጀመሪያ ይሄ ቅቤውን አምጪ። የምን ቅቤ ነው? እኔን መራ ያናቱ ላይ ሰው የሚረጋጋ ደም ስላፈሰሰ ነው። ግቢና ቅቤውን አምጪ። እስቲ ቆይ ሂጂ
እንዴት ነው የሚያደርገው? አይዞህ አይወድ ወልጃለሁ እኔ ደግሞ እጅ ግበረች እናንተን የወለድኩበት ቀን ደግሞ ሴት ይወለዳል። አይዞህ አይወድ እኔን እኮ ቁጭ ነው ተክተሻል። አናቱን ያልከው ወደ ግንባሩን ነው። ልክ ተስፎ ግሬት ወጣ ተረጅ ስል የተልኳባት ፊት ለፊት ስመጣ አየሁት። ከዛ መንገዱ የጠበቅኩና ሲመጣ ጠለባ ከዛ መጣና በሉማ እስካሁን ዝም ሆነ ነው እንዲህ እንዳለ አለቱኝ ፈሲትም ብቻውስ ነው ምንጭው ነው ሳልበኝ ትርንጎ መጣኝ ሰልተሩ ወዲያ ሙተቻ ወይ ኧረ ተከተለው አይዞህ ተነስ ወይ ተከተለው ኧረ ወንድሜ ተከተለው ወደ አበይ አንተ ይመጣልኝ ደካማ ሰውዬ ኧረ ያልከኝ አንተ ነህ ልሄድ አንተ ምን አደረግነው ወንዳ ድሮ ልጅ እንደምን አልመለስኩበት ተውኝ አባ ኧረ ተውኝ እንደው አፈርሱ ኧረ ደክሞኛል እባክህ እኔ ውርደት እንደው እኔ እንደግድቀህ መቼም አትሄድም መቼም እኔ እንደግድቀህ አትሄድም ምን አባ እንደው ሁልጊዜ ተው እንጂ እኔ ልጅ ተው እንጂ ገና ሰው አልነበርክ ተው እንጂ እንደው ምን ሰይጣን አሳስበህ አይደል አንተ ምን ሰይጣን አሳስበህ አባይተውማ እንደው ሁልጊዜ እንደው እየተሳቀብኝ እየተሳለቀብኝ አልኖርም ተፈቃዴ እንደማትወጣ እርግጠኛ ነኝ በል እንጂ የኔ ልጅ ተው እንጂ የትልቅ ሰው ዘር እኮ ነህ አንተ እኮ እንዴት ከሚቀል ሰይጣን ጋር አብረህ ትቀላለህ የኔ ልጅ አንተ ራስህ እረፍ እያልኩህ አትሰማ አንተም ዝም ብለህ አበይ እኮ ምን ጊዜ የማይሰማም እኮ ቀውሷል ወንድም አለም ከሞተ በኋላ እኮ እሱ አይደለም እኔ ምን ላድርግ እንደዚህ ሆነ ብዬ እሱ ምንድን ነው የሚሻለው ነው አሁን የሆነ ነገር ካላደረግን እኮ እንጃ እንደው ልጁ ባይነግረኝ እኮ እንደው አደራ እንደው ሆዳችሁን ትልትል ወደ እንዴት አደራ እንዴት ናችሁ አደ አራ በልርፍ ሰው ይቀመጡ እስቲ በል ተቀመጥ ተቀመጡ መጀመሪያ ሰው አባ ይቀመጡ ተቀመጥ እንጂ ተቀመጥ ወይ መድህ ልጄ ተቀመጥ ወይ መድኃኒዓለም ምን አከምኩ ዛሬ እንደው አደረሽ እንደው ምን አይነት ሰይጣን ሹክ አለብህ ልጄ ቁጭ በሉ አባ ደህና ሰው አልነበርክ አደ ናንቺ እንደው አደረህ እንደው ምንድን ምን ተፈጥሮ ነው ደግሞ አሁን በአዲስ አንተ ትፍቴ ዞር በል ተው እንጂ ምን ሆነ ነው እኔ እንደው ምን ሆነ ነው እንደው ምን ሰይጣን ምን መጣ እባክህ እንደው እንትን በል አባ እንደው ምን ተፈጠረ በየሰንበቴው ምን የሚወራ ሲያዩት ጀግና ይመስላል የልጁ እንደማይመልስ እየተባልኩ እኔ በተውኩት በስንት ጊዜ የልጄ ደም አልቆረቁረኝ ብሎ ነው እና እንደው በሰው ወሬ ተነሳስተህ ነው እንደዚህ የሰው ነፍስ ልታጠፋ ነበር አደረ እንደው የጠፋው አንሶ በዛ ስንቆረቆርና ስናዝን በስንት መከራና በስንት ጣጣ የተፈታ ሽምግልና እንዲያ ያን ያህል አገር አድባሩ ተሰብስቦ እንደው በሰዎች አጥንት ምለህ በቤተሰብህ ምለህ እንዲህ ያለ ነገር መስራት ጥሩ ነው አባ እንደው ከፋኝ እንደው ምን አለኝ ምሎን አጥቼ ሁለመኖን አጥቼ እንደገና የማንም መሰለቂያ ስለሆነ እንዴት ረግግዚኦ ማረን እንደው ምን አይነት መከራ በስንት ጣጣ በስንት ጣይር እነዚህ አድባር ሰዎች ተቀምጠው የተፈታርክ እንደገና ልክስክስ አራ እንደው አደረ አንዴ የጠፋውን ነፍስ እሱን እግዚአብሔር እንደው ማረው ነፍሱን በመንግስተ ሰማይ ባጸደ ገነት አኑር እያሉ እንደመቀመጥ እንደዚህ አይነት መከራ ወሰነሽ በልበል እያልክ አንተም ትልቁ ሰው እንጂ አባ መቼም በሰው ሲፈረድ ቀላል ነው እኔ ቦታ ቢሆን በል ደግመህ እንዳታወራው ወይ መልአከ ምክሩ ዛሬ ለነገሩ በጎ ቀን እንደው መችስ
ተባረክ የኔ ልጅ አንተም ተባረክ ተባረክ። ሌላ ወጣት ቢሆን ሩጦ እንደዚህ አንተን እንዳለ ቢሄድ እዚህ ቤት ማን ነው? ተውረፍ አረፍ ነው ደም ጠርቱ ተውረፍ የልጅ ደም ነው ዛሬ ጠርቶ ያመጣው ደጅ ድረስ ይኸው ትልቅ ሰው እኔ ነገር አሬ ተውኝ አባ ተው ማረፍና እንግዲህ አንተ ይቅርታ መጠየቅ እኮ ትልቅነት ነው። ይቅር ማድረግም ትልቅነት ነው። አንተ የትልቅ ሰው ዘር አይደለህም። ኧረ እባክህን ጡር አለው የሰውም ጡር አለው። ሰው ሆኖ የማይሰሳት አለ። በላንሳለት ድንጋውን እንደው አያደምር በላንሳለት ታውቃለህ። እንደው ቤቴን እንደዚያ ገንጥለው እነዚያ ሌቦች ዘርፈውኝ እነዚያን እያባረርኩ በነበርኩበት ሰዓት በተኮስኩት ጥይት በአጋጣሚ ገብቶብኝ እንደመታሁት ታውቃለህ። ሬሶን ሰብስዱት የረሳነውን ታርቀናል ብለን ለትውልድ ለዘር ለአረጋችን አናስተላልፈው። ታርቀኸኛል ብዬ ከልቦና ታርቀኸኛል ብዬ እኔ በረሳሁበት ዘመን እንደዚህ አይነት ነገር ተው ፈጣሪ የሚቀየማል። ይቅር በለኝ በቃ አንዴ ጥፋት ነው። ይቅር በለኝ። ምን አይነት ፈተና ነው አምላኬ የምትፈትነኝ? አያደም እንደው ይቅር በለኝ። አንድ ቀን ስህተት ነው። እንደው እኔስ በልተን እንደው እኔም እኮ እንደው ተቃቀፉ በሉ ተቃቀፉ እንጂ ሰይጣን ድብ እንበል ድብ ቅት እንበል የታባቱ ይኸው ሰይጣኑን ማሳፈር እንደዚህ አድርጎ ነው። በሉ እንዲህ ነው እንጂ የኔ ልጅ ጎበዝ ነህ። የኔ ዓለም እንዲያ ነው እንጂ አዎ ጥሩ አደረግ። እንዲያው ሂደህ እንትን ብትል እንደዚህ አንተን ዘንድ ቢመጣስ እንዲሁ ማስተዋል ይኸውልህ ምንም ነገር ማስተዋል ነው የሚቀድም ማስተዋል። እኔስማ እውነት እንዲሁ መቼም እግር ተመራን አይቀር እንዲሁ ዛሬ በእውነት እንዲሁ ደስታውን በደስታ ይሄንንም እንትን ማለት አልፈልግም። እኔም እኮ እንዲሁ ስሰማ እግዚኦ ምን አይነት ታምር እንዲሁ መልአክ በሰው ተመስሎ መጣ ብዬ እምሰማው የምስራች ነበር። እሱን እየጠበቅኩ ይገርምሃል። ምንድን ነው አባ ልስማዋ? እሰይ የኔ ልጅ ምን ጊዜ መጣሽ ነው? እኛም አልፈንበታል እናቴ። እሷ እንዲሁ ሊያገባት ልቡ ከጀላት ወጣት ይሄ አንተ ልጅ ነው ሲባል ሰምቼ እቺ ድንብልክ ልጅ አይደለ እሱ ልጅ እና ይሄንን ደም በስንት ጣጣ መከራ ተዘግዝጎ የገባን ደም በፍቅር ነው የሚሻል እና ፍቅር መጥቷል በቤት ተብሎ ሊጋቡን የሰርግ ልበላ በእውነት ባረገው ብዬ እኔ እንዲያው ቁጭ ብዬ እሪ ብዬ እልልልል ብዬ እንደ ልጄ ነው የምድራቸው እያልኩ ልጆቼን ዛሬ ነገ እያልኩ በሉ ዛሬ ማለት እኔ እውነቴን እዚሁ እንዳላችሁ ሌላ ምቀድ እንትን አይደል እና አንተ ልብ ፈቅዷታል አይደል? አንቺም ልብ ለልብ ተፈቃቀዳችሁ በትዳር መጣመሩ ጥሩ። ይሄን ፍቅር የሚደመስሰዋል ሰምተሃል? አሁን ተው ሌላ ነገር እንድትል አልፈል የዘመኑን ወጣት እነሱ ባዘዙት እነሱ ባረጉት ታልሆነ ሌላ እንደገና ሌላ ማት መዘዝ ውስጥ መክተት። ኧረ እንደዚያ ብዬሽ አይደለም። እንኳን ከሱ ዘር ይቅርና ከማንም ወፍ ዘራሽ ጋር ሰው ይጋባ የለም። እኔስ ችግር የለም ፈቅጃለሁ። ይሁን ሰው ይሰሳታል እንጂ ጥሩ በሉ። የኔ ልጅ እንዴት ነው? ብቻህን ነው የምታቀፍ? ሰው ፊትም ታቀፍ? ዛሬማ እኛ ፈቅደን አረከረክ ማቀፍማ ስራው ነው። አረ እንደው ነጥቀምዛ ሀሩ በቃ እኛን እኮ አባ ጉልበት እንኳን ጉልበት መሳም የለም ራሱ ጉልበት መሳም የለም ራሱ እኛም አልፈንበት አይወጣም ይበሉ አባባ ሰነዱን እኔም እንዲህ ነው ነጥቀ ነው እንትን ያልኩት። ትንሽ ቁርስ ነገር አምጪ በይ የኔ ልጅ አይ